ከባድ ሰቀቀን ወሯታል። ፀሐይ ወደ መጥለቋ እያዘመመች ነው። ነገር ግን በከተማዋ ሰማይ ላይ የሚታየው የቀይና የጥቁር ደመና ድብልቅ ሰላምን የሚሰጥ አይደለም። ይህ ዕለት ተራ ቀን አይደለም። መምህሩ ድውያንን የፈወሰው፣ ሙታንን ያስነሳው፣ እኔ የዓለም ብርሃን ነኝ ያለው የናዝሬቱ ኢየሱስ ተሰቅሎ በሞተ በሶስተኛው ቀን ላይ የሚታይ አመሻሽ ነው። በከተማዋ ጥግ በጠባቧና በዝጓ ጽርሐ ጽዮን ክፍል ውስጥ ግን ከከተማዋ ጩኸት የከፋ ታላቅ ዝምታ ነግሷል። 120 ቤተሰቦች በአንድ ቤት ውስጥ ተሰብስበዋል። ይህ ስብስብ የደስታ ወይንም የምስጋና ስብስብ አይደለም። ይልቁንም በፍርሃትና በጸጸት በጥያቄ ማዕበልም የተናወጠ የጭንቀት ሸለቆ ነበር እንጂ። በክፍል ውስጥ የሚታየው ብርሃን በግድግዳው ላይ የሚንቀጠቀጡት ጥቂት ኩራዞች ብቻ ናቸው። የእነዚህ ኩራዞች ብርሃን በሐዋርያቱና በደቀ መዛሙርቱ ፊት ላይ የሚያርፈው ጥላ የውስጣቸውን ስብራት ይበልጥ ጎልቶ እንዲታይ አድርጎታል። እነዚህ 120 ሰዎች ባለፉት 3 ቀናት ውስጥ የገሃነምን ደጅ አይተው ተመልሰዋል ብንል ማጋነን አይሆንም። የአርብ ስቅለት ትዝታ እንደ ሰይፍ ልባቸውን ይወጋዋል። በዚያ በጨለማ ቀትር ምድር ስትናወጥና ድንጋዮች ሲሰነጠቁ የቤተ መቅደሱን መጋረጃ ከላይ እስከታች ሲቀደድ ያዩት አይኖች ዛሬ በፍርሃት ተሞልተዋል። እርስ በርስ ለመተያየት እንኳን ድፍረት አጥተዋል። እያንዳንዱ ሰው በልቡ የሚሸከመው የጥፋተኝነት ስሜት አለ። በክፍሉ መሃል የጴጥሮስን ፊት ተመልከቱ። ያ ከአንተ ጋር ለመሞትም ቢሆን ዝግጁ ነኝ ያለው ጴጥሮስ ዛሬ አንገቱን ደፍቶ ቁጭ ብሏል። በጆሮው ውስጥ አሁንም የሚጮኸው የዶሮ ድምፅ ነው። አላውቀውም ብሎ የካደበት ያ ሰዓት እንደ እሳት ይለበልበዋል። ሌሎቹስ? በዚያ በጌቴሴማኒ አትክልት ስፍራ ጌታቸው በጠላቶች እጅ ሲያዝ ጥለውት የሸሹት ሽሽት በትዝታቸው ይመላለሳል። ሁላችሁም ትተውኛላችሁ ያለው የጌታ ቃል ዛሬ በዝምታው ውስጥ እንደ ነጎድጓድ ይጮሃል። በዚህ ክፍል ውስጥ ያለው ስነ ልቦናዊ ድባብ እጅግ ከባድ ነው። ከውጭ የሚሰማው የሮማውያን ወታደሮች የጫማ ኮቴ እያንዳንዳቸውን ያስደነግጣቸዋል። ቀጥሎ እኛ ተራ ይሆን የሚለው ጥያቄ በውስጣቸው ይመላለሳል። የከተማዋ የካህናት አለቆችና መኳንንት የጌታን ደቀ መዛሙርት ለማሳደድ የሚያደርጉት ሴራ በሹክሹክታ እየተሰማ ነው። ፍርሃት በሩን ቆልፎታል። ጭንቀት ደግሞ አየሩን ተቆጣጥሮታል። ሆኖም ግን ከዚህ ሁሉ ፍርሃት በላይ በዛች ማለዳ የተከሰተው ነገር የሁሉንም አእምሮ ሽብር ውስጥ ከተተው። መግደላዊት ማርያምና ሌሎች ሴቶች በጠዋት ወደ መቃብር ሄደው ነበር። ይዘውት የተመለሱት ዜና ግን ተነስቷል የሚል ነው። መቃብሩ ባዶ ነው አሉ ሴቶቹ። መላእክትን አየን፣ መቃብሩን የሚዘጋው ትልቁ ድንጋይም ተንከባሏል ሲሉ ጨመሩ። ይህ ዜና በክፍል ውስጥ ለተሰበሰቡት ወንዶች የፈጠረው ስሜት ድብልቅልቅ ያለ ነው። በአንድ በኩል እውነት ይሆን እንዲህ የሚል የደበዘዘ ተስፋ፣ በሌላ በኩል የሴቶች ወሬ ነው የሚል የጥርጣሬ መንፈስ አድሮባቸዋል። በወቅቱ በነበረው ማህበራዊ አመለካከት የሴቶች ምስክርነት እንደ ሙሉ ምስክርነት አይቆጠርም። ለሐዋርያቱ የሴቶቹ ንግግር እንደ ቅዠት ወይንም በሐዘን ብዛት እንደመጣ ሰቀቀን ታይቷቸዋል። ጴጥሮስና ዮሐንስ ወደ መቃብሩ ሮጡ። መቃብሩ ባዶ መሆኑን አረጋገጡ። የገነዙበት ጨርቅ ለብቻው ተጠቅልሎ ተቀምጧል። ነገር ግን ጌታቸውን አላዩትም። ባዶ መቃብር ለትንሣኤ ማረጋገጫ ሊሆን ይችላልን? ወይንስ ጠላቶቹ ወስደውት ይሆን የሚለው ጥያቄ በሐዋርያቱ ጉባኤ ውስጥ ከባድ ክርክርና ሹክሹክታን ፈጥሯል። የ120 ቤተሰብ ስነ ልቦናዊ ሁኔታ እንዲህ ነበር። ተስፋ በቆረጠ ልብና እውነት ይሆን በሚል ጥርጣሬ መካከል የተንጠለጠሉ ነፍሳትም። ጌታ ራሱ በሕይወት ሳለ በሶስተኛው ቀን እነሳለሁ ብሎ የነገራቸው ቃል በጭንቀት ማዕበል ሰምጦባቸዋል። መረጃው አላቸው፣ ነገር ግን እምነታቸው ገና አልተወለደም። ይህ ሁኔታ በክፍል ውስጥ ያለውን አየር ይበልጥ አክብዶታል። ማንንም ሊያጽናና አልቻለም። እያንዳንዱ ሰው የራሱን ሐዘንና የራሱን ጥርጣሬ ይዟል። በዚህ በጭንቀት በታፈነ ክፍል ውስጥ 2 ሰዎች ከጥግ ተቀምጠው እርስ በርስ ይተያያሉ። ቀሌዮጳና ሉቃስም የ120 ቤተሰብ አካል ናቸው። የጌታን ድንቅ ሥራ አይተዋል፣ ቃሉን ሰምተዋል፣ ፍቅሩን ቀምሰዋል። አሁን ግን የኢየሩሳሌም ድባብ አንቆ ይዟቸዋል። በዚያ ጠባብ ክፍል ውስጥ የሚሰማው የልቅሶና የሹክሹክታ ድምፅ ይበልጥ ተስፋ እንዲቆርጡ አደረጋቸው። እዚህ መቀመጥ ምን ያደርጋል የሚል ሐሳብ በልባቸው ተመላለሰ። በኢየሩሳሌም ያለው የሞትና የፍርሃት ሽታ ከበዳቸው። የሴቶች ወሬ አስገረማቸው እንጂ አላሳመናቸውም። እርሱን ግን አላዩትም የሚለው ጴጥሮስ ቃል በጆሮአቸው ላይ ያስተጋባል። ጌታቸው ሞቷል፣ ተስፋቸውም አብሮ ተቀብሯል። ቀሌዮጳ ቀስ ብሎ ተነሳ፣ ሉቃስም ተከተለው። የ120 ቤተሰብ ስብሰባ ለነፍሳቸው እረፍት ሊሰጥ አልቻለም።
በአንድ በኩል የሮማውያን ወታደሮች ሰይፍ፣ በሌላ በኩል የገዛ ልባቸው ጸጸትና ጥርጣሬ። ይህንን ሁሉ ሸክም ይዘው ከዚህ የጭንቀት ማዕከል መራቅን መረጡ። አመሻሽ ላይ ፀሐይ ወደ መጥለቋ ስታዘነበል በዝምታና በሚስጥር በሩን ቀስ ብለው ከፈቱ። ወደ ውጭ ሲወጡ የኢየሩሳሌም አየር ቀዝቃዛ ነው። ከተማዋ በክርስቶስ ደም የተጨማለቀች የንጹህ ደም ጥያቄ ያለባት ትመስላለች። ሁለቱ ተጓዦች ፊታቸውን ወደ ኤማሁስ አቅጣጫ አዞሩ። የሚሄዱት ወደ መንደራቸው ብቻ አልነበረም። ከማይመለስ ትዝታ፣ ከተሰበረ ተስፋና ከማይፈታ ጥያቄ ለመሸሽ ጭምር ነበር እንጂ። የ60 ምዕራፉ ጉዞ ተጀመረ። በአሸዋማውና በረጅሙ መንገድ ላይ የቀለዮጳና የሉቃስ እግሮች በከባድ ድካም ይጎተታሉ። እያንዳንዱ እርምጃቸው የጥያቄ ምልክት ነው። ለምን እንዲህ ሆነ? መጨረሻው ይህ ነውን? እውነት ሴቶቹ ያዩት መላእክትን ነው? እነዚህ ጥያቄዎች በመንገዱ ላይ የሚያወሩት የወጋቸው መነሻ ነው። ሌላው የ120 ቤተሰብ አባላት በዝጉ ቤት ውስጥ ቀርተዋል። እነዚህ ሁለት ሰዎች ግን ከጭንቀቱ ማዕከል አምልጠው በበረሃው ጸጥታ ውስጥ የልባቸውን ሰቀቀን እያወቁ ጉዟቸውን ጀመሩ። አያውቁትም እንጂ ይህ ጉዞ ለዘላለም የሚታወስ የታሪክን አቅጣጫ የሚቀይርና የሁሉንም ሰው የህይወት ጉዞ የሚወክል ምስጢራዊ ጉዞ ነበር። ኢየሩሳሌም ከበስተጀርባቸው እየራቀች ነው። ነገር ግን በውስጣቸው ያለው ሐዘን እንደ ጥላ ይከተላቸዋል። የበረሃው ወበቅ ወደ ላይ እየተምዘገዘገ ሲወጣ ይታያል። ልክ እንደ ተስፋቸው ውልብ ይልባቸዋል። ታሪኩ ገና መጀመሩ ነው። የኢየሩሳሌም ሰቀቀን የመለኮታዊ መገለጥ መጀመሪያ ይሆናል ብለው በፍጹም አልገመቱም። ይህ የኤማሁስ መንገድ መጀመሪያ ነው። የሰው ልጅ ተስፋ ቆርጦ ከእግዚአብሔር ከተማ ሲወጣ፣ እግዚአብሔር ግን በሌላ መልክ ሊያገኘው መንገዱን ሲያዘጋጅ የሚያሳይ ታላቅ ምስጢር ነው። ጌታ በእውነት ተነስቷል የሚለው ቃል ከመሰማቱ በፊት የነበረው ጨለማ እንዲህ የከበደ ነበር። ኢየሩሳሌም ከበስተጀርባቸው ቀረች። ያቺ የክብር ከተማ፣ ያቺ የጥበብ መንደር አሁን ለእነዚህ ሁለት ሰዎች የሐዘንና የፍርሃት ማዕከል ሆናባቸዋለች። ፊታቸውን ወደ ምዕራብ አዙረው ጉዟቸውን ቀጠሉ። ከፊታቸው የሚጠብቃቸው መንገድ የኤማሁስ መንገድ ተብሎ ይጠራል። መጽሐፍ ቅዱስ ርቀቱን 60 ምዕራፍ ብሎ ይጠራዋል። 11 ኪሎ ሜትር ገደማ ማለት ነው። ለታጠቀ ወታደር ወይንም ለፈጣን ተጓዥ ይህ መንገድ ጥቂት ሰዓታትን ብቻ ሊወስድ ይችላል። ለእነዚህ ሁለት መንገደኞች ግን መንገዱ በኪሎ ሜትር ሳይሆን በሐዘናቸው ስፋት የሚለካ ነበር። እያንዳንዱ እርምጃቸው እንደ 1000 ኪሎ ሜትሮች ይከብዳቸዋል። መንገዱ ጸጥ ያለ ነው። አሸዋማና በጠጠር የተሞላው ይህ አቀበትና ቁልቁለት የበዛበት መንገድ የራሱ የሆነ ምስጢራዊ ድባብ አለው። ከሰዓት በኋላ ያለው ፀሐይ በበረሃው አሸዋ ላይ የሚያሳርፈው ግለት በአየሩ ላይ የሚምዘገዘግ ወበቅን ይፈጥራል። ያ ወበቅ ውልብ ሲል ይታያል፣ ልክ እንደ ተጓዦቹ ተስፋ። በዙሪያቸው ያለው ጸጥታ በንፋሱ ፉጨትና በእግራቸው ኮቴ ብቻ ይገፋል። ይህ ጸጥታ ግን ሰላማዊ ሳይሆን በውስጣቸው ያለውን ጩኸት ይበልጥ አጉልቶ እንዲሰማ የሚያደርግ የዝምታ ጩኸት ነው። ከመንገደኞቹ አንዱ ቀለዮጳ ነው። በታሪክ ውስጥ ስሙ በግልጽ የተቀመጠው እርሱ ነው። ድምፁ በሐዘን የተሰበረ፣ አይኖቹ በድካም የተወለጉ ሰው። ሁለተኛው መንገደኛ ግን ስሙ አልተጠቀሰም። ቤተክርስቲያንና የታሪክ ሊቃውንት ይህ ሁለተኛው ሰው የወንጌሉ ጸሐፊ ቅዱስ ሉቃስ ራሱ እንደሆነ ያስተምራሉ። ስሙን ለምን ደበቀ ብለን ከጠየቅን በትህትናው ምክንያት ራሱን ለመደበቅ ፈልጎ ነው ይላሉ ሊቃውንተ ቤተክርስቲያን። ወይንም ደግሞ የዚህ ታሪክ አንባቢ፣ የዚህ ታሪክ ተመልካች ራሱን በዚያ ስም በሌለው መንገደኛ ቦታ እንዲተካ የፈቀደበት ጥበባዊ መንገድ ነው የሚሉም አሉ። እነዚህ ሁለት ሰዎች ለምን ጉዞ ጀመሩ? ለምንስ ኢየሩሳሌምን ጥለው ወጡ ካልን መልሱ በቃላት የማይገለጥ የተስፋ መቁረጥ ስሜት ነው። ባለፉት 3 ዓመታት የሰሙት ትምህርት፣ ያዩት ተአምራትና የተቀበሉት ፍቅር አሁን በመስቀል ላይ የፈሰሰ ደም ሆኖ ቀርቷል።